ከፍተው ቢያንስ ወጣ ክበለው አላሚን አገኘው ጀርሚ ምን ታረጋው ነው? ወለወሉ እንዳይፈልገው አቤላ ጀርሚ አንተ ክበለው እየገነጠለው ነው። ክበለው ይኸውልህ ልጅቷ አንድ ነገር ብትሆን ማለት ነው እገላለሁ። ልጅቷ አንድ ነገር ብትሆን ኤርሚ እኔ ድምፁ ምንም ላውቀው አልቻልኩም። ስማኝ ይኸውልህ ለሽንት ቤት ወጣሁኝ። ከዛ በኋላ ሌሊት ነው አስበው፣ ሌሊት 8 ሰዓት ላይ ማን ይገባብኛል ብዬ አስባለሁ። ሲጀመር የሳሎኑን በር ከፍቶ እዚህ መግባቱን እኔ በምን አውቃለሁ? አልዘጋሽውም? ኧረ ተቆልፎ ነበር። እንዴት እንደገባን ያላቅም። ኤርሚ አሁን እኮ ከሌሊቱ 8 ሰዓት ነው እኮ ነው ያላቅም። አቢላ ይኸውልህ አብርሃም ጋር ደወልኩኝ። አንተ ተቀርበህ የመጣኸው እሺ፣ የምታውቂያቸው ሰው ነው የምታውቂው ሰው? እኔ ሶስት ሰው አንድ ሰው መሆኑን ያላቅም። እኔ ጠይቀው ነው ያላቅም። አባት እሺ ምን ፈልገህ ነው የመጣኸው? የምታውቂው ሰው መነጋገር ካለብን ቁጭ ብለን እንነጋገር። አባት ና እሺ፣ እኔ ቆይቼ እናንተ አውራት እያልኩ እኮ ነው። ሴት ልጅን እንደዚህ ማስፈራራት ተገቢ ነው? እሺ አብራም ደውለሽለታል? ደውዬለታለሁ። አንተ ነህ ቀድመህ የመጣኸው። ስማኝ አቤል፣ ወይኔ ጉዴ ፈላ። ከየት ነው እሺ የመጣኸው? አንቺ እንዴት ቼክ አታደርጊም? ቤትሽ መዘጋቱ አለመዘጋቱ? ይኸውልህ ስማኝ፣ በሩን ቆልፌ የተኛሁት። ከዛ ባለፈ ደግሞ ለሽንት በተነሳሁበት ነው 8 ሰዓት ላይ ማለት ነው። ከዛ ይሄን በር መጀመሪያ ክፍት ነበረ። ከዛ ድምፅ ተሰማኝ። ስመጣ በሩ ተቆልፏል ማለት ነው። ያንቺ ክላስ ሳይመጣ እንዴት እዚህ ክላስ ይገባል? እኔ አላውቅም። እኔ ክፍል መስሎት ነው አላውቅም። እኔ ምታፈር ማነክሽ ማን? ወይኔ ጉዴ ፈላ። ምን ሊያደርገኝ ነው እሺ የመጣው? አቤላ ስለዚህ ይዞ ይሆናል እኮ ነው ወደዚህ ማቀበል ስደውይ ነው እኮ ቢላ ይዞ እኮ ሊወጋ ይችላል። ሰሚያቺ እየሰማሁሽ እኮ ነው። እሺ ከኔ ምንድን ነው የምትፈልገው? ና መነጋገር ካለብን ቁጭ ብለን እንነጋገር። አባት እንዴ ብለፈልግበት ምላስሽን ነው እሺ የምቆርጥልሽ? በምን በኩል ነው የገባከው? ሰሚኛለሽ? ይሄ ጉዳይ እኔና አንቺ ነው። ሌላ ሰው ማንም እንዲገባ አይፈልግም። እሺ ቤቴን በምን አውቀው ነው? ማን ጥሪ ያለሽ? ሲጀመር ሌላ ማን ጥሪ ብሎሽ ነው የመጣው? ማን ጥሪ ነው የመጣው? ማንም የለም እኮ ብቻዬን ነኝ። ታዲያ ምን ልታረጊኝ? አባሽና እሱን ተጣሪያለሽ ታዲያ? አባት እኔ ወንድሟ ነኝ። እሺ ወንድሟ ነኝ። መነጋገር ካለብን ቁጭ ብለን እንነጋገር። ይኸውልህ ፖሊስ ነው የምንጠራው። ገብቶሃል? አይደለም ፖሊስ ማለት ነው። ከዛም ከፍ ያለ ነገር መጥራት አቤል፣ ይሄ ልጅ በዚህ ላይ መጥቶ የሆነ ነገር ቢያደርገኝ ነው። እርግጠኛ ነኝ ኤርሚ የሚያውቅሽ ሰው ነው ወይ ደግሞ የምታውቂው ሰው ነው። እኔ አላውቀውም። ድምፁ ይኸው እስካሁን ሊመጣልኝ አልቻለም። እንዴት የሚያውቀኝ ሰው እንዴት እንደዚህ ያደርጋል? አቤል በዚህ ሌሊት በርሽን ትልቁን በር ከፍቶ እዚህኛው መተኛ ቤት መኝታ ቤት ከገባ የሚያውቅሽ ሰው ወይ የምታውቂው ሰው ነው እንጂ እኔ እኮ እዚህ ክፍል ምን ሊሰራ ነው የገባው? ግራ ገባኝ። ሌባ ቢሆን እንደዚህ ደፋራ ነው። ገብቶሻል? የተጣላሽው ሰው አለ? እኔ ከማንም ጋር ተጣላሁ። አብርሃም እኮ ቢመጣ ጥሩ ነው። ይኸውልህ አባት ሌላ ችግር ሳይፈጠርብህ አሁን ነገሮቹ እንዲቀልል ይሻላል። እሺ ነውጣው እኔ አንድ ነገር ልንገርሽ። ሰሚኛለሽ? ወይኔ ጉዴ ባላዚሽ እንተናል ወይ የሰማሽ ነው ወይ? በሩን እንገንጥለው፣ ገንጥለን እንገባዋለን። ገብቷል? በሩን ገንጥለን እንገባለን። እየሰማሽ ነው አንቺ? ከአንቺ ጋር ቁጭ ብዬ ነው ማውራት የምፈልገው። ምሽቱን ከአንቺ ጋር ነው ማውራት የምፈልገው። ወይኔ ጉዴ ፈርዳ። እሺ የታውቀኛለህ? ያውቅሻል ነው አይተሻል አይደለ? ወይ ደግሞ አፍቃሪሽ ነው ወይ ደግሞ ይሁን ያፍቃሪ እንዲሁ ደብለው ነው እና ከአንቺ ጋር ማውራት ትፈልጋለሁ እያለህ እኮ ነው። ታዲያ ለሌሊት ስምንት ናሺ ቁጭ ብላችሁ አውሩ። ክፈተውና እናስገባች። ምንም የሚያገባ ነገር የለም። እሺ ናና ይኸውልህ አስገባትና አውሩ። እሷን ማውራት ነው የምፈልገው። እኔ እወጣለሁ። እሺ አቢያ ላይ እንዳትሄድ እንዴ? እሺ እንዴት ነው የሚሻለው? የሰማሽ ይኸውልሽ ችግሩ እየገባ ነው። እሺ የሚመጣው አንተ ከሱ ቁጭ አብረን መጣ። ምን ጉድ ይፈላል። እሺ አሁን ወጥተህ የለም ነገሮችን መነጋገር እንችላለን እያልኩ ነው። አንተ ሰው ገብቶብኛል አለች እኮ ሰው ገብቶብኛል። ገና በዚህ 8 ሰዓት ላይ የሆነ ሰው
የሆነ ሰው ይሽን ልነስ ወይ ነው ይፈላ እኔም ደውላ ነው የጠራችኝ። ስማኝ አሁን እዚህ ውስጥ የሆነ ሰው እያለ ቁልፎታል። ከዛ በኋላ ለሊት 8 ሰዓት ለሽንት ስመጣ ይሄ እዚህ ክፍል ላይ ድምፅ ሰማሁኝ። እዛኛው ክፍል ነበር ነው የተኛው። ከዛ ስማኝ የሆነ ሰው እያለ ከዛ ስማው ያው በሩን ቁልፎታል። ከዛ በኋላ በር አልከፍትም ይለናል። ማን እንደሆነ አላውቅም። ከዛ ብቻሽን ነው ላናግርሽ የምፈልገው። አቤል አይጠራልኝ ነው ብቻዬን ምን ያላችሁ ነው? አቤል እኔ አሁን ነው የመጣሁት። እኔም ደውላለኝ ነው የመጣሁት። ቀድሜ ለሱ ለአንተ ደወልኩልህ። ቀድሞ ክሱ ነው የመጣው። ከዛ በኋላ ነግሬው ነው ደንግጬ ቆየ እኮ ምን ነው ውስጥ ላይ ያለው እሺ አንደኛው ማን ባል ተወረ ይቀልዳል። አፍቃሪው ነው መሰለኝ። ማን ደግሞ አለ ያው አብርሃም እንጂ ነው በጣም ይቀልዳል። ይኸውልህ ሰማኛለህ፣ እኔ አብርሃም ነኝ። ካላወቀኝ ምናልባት